ሙሽራው ማሬ ማሬ ሙሽሮች ማሬ ማሬ ጋብቻ ይሁን መልካም ፍሬ ጋብቻ ይሁን መልካም ፍሬ ሙሽራው ማሬ ማሬ ሙሽሪት ማሬ ማሬ ጋብቻ ይሁን መልካም ፍሬ ጋብቻ ይሁን መልካም ፍሬ። ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተካክሉን ገጨት ገጨት ማለት ነው። አቶቼ ዋው ብያለሁ። እንግዲህ አቤላ ከሰዓታት በፊት ማለት ነው አሁን 1 ሰዓት አካባቢ በኢትዮጵያ 7 ሰዓት አካባቢ እንግዲህ ይህንን ቪዲዮ ይህንን ፎቶ እንግዲህ ሼር አድርጓል ማለት ነው። ያ ማለት እንቀጥላለን እያሉ ነው። አብርሃምና ሄርሜልዬ ደግሞ የኔ ሞነን ይዛዎች ማለት ነው። የኔ ሞነን ይዛዎች እንግዲህ ሙሽራው ማሬ ማሬ ሙሽሮች ማሬ ማሬ ጋብቻ ይሁን መልካም ፍሬ ሙሽሮች ማሬ ማሬ ሙሽራው ማሬ ማሬ ጋብቻ ይሁን መልካም ፍሬ ጋብቻ ይሁን መልካም ፍሬ ሙሽሪት ማሬ ማሬ ሙሽራው ማሬ ማሬ ጋብቻ ይሁን መልካም ፍሬ ጋብቻ ይሁን መልካም ፍሬ። እንዴት እንደተደሰትኩ ነው የምላችሁ ምስጥ ብዬ። ይሄ ነው እንግዲህ ይሄ ነው። እኛ እኮ ታሸነፍን ቆየን እኮ። እኔ እኮ ካሸነፍን እኮ ቆየን። እኔ መቼም ኳሱን ማለት ነው ጎል አስገብቼ ከተመለስኩኝ ከብዙ ጭቅጭቅ ከብዙ ትግል በኋላ ጎል አስገብቼ ከተመለስኩ ቆየሁ ማለት ነው። እና በጣም ታምራላችሁ፣ በጣም ደስ ትላላችሁ። እንዴት ያምራሉ። ኧረ እኔ ወረኞቹም ያውሩ ይሁን እንዳሻው የሚባል ነገር አለና ወረኞችም ቢያወሩ ቦታም የለንም። አሁን ብዙዎቹ ተቆጥተዋል። እሙዬም ቪዲዮሽን አዳምጫለሁኝ። እሙዬም ነግሬሻለሁ አላለችም? ነግሬሻለሁ እሙዬ ነግሬሻለሁ አለች። ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው እሙዬ ነኝ። የቃልቲዋ እንዴት እንደሚያምሩ ውበታችሁ እንዴት እንደሚያምር ውይ አብርሽዬ ኤርሜናዬ ኡፍ ሞቼ ነው የምወዳችሁ። ኤርሜና አበዛሹ፣ በጣም ተጨማለቅሽ ከምንሽ በላይ መንገድ ነሽ ዛኔን ትይዋለሽ። በሊሞዚን አትሌት ውሰደኝ፣ ደብረ ዘይት ውሰደኝ፣ ዱከም ውሰደኝ፣ አዋሳ ውሰደኝ፣ አሳብ ነኝ፣ ደብረ ዘይት ዱከም ውሰደኝ፣ ቁርጣብ ነኝ፣ ደብረ ዘይት ውሰደኝ፣ ዋና አዝናናኝ አትይውም እንዴ? አደባባይ ሽናንኝ የምትይው ነግሬሻለሁ። ኬክ በቁረስ አማረኝ፣ ሳሙና ባስ አማረኝ፣ ወክ ማረግ አማረኝ፣ በኒሞዚ አዝናናኝ ባኔ ስትይው ወዬ ይሄን አማረኝ በይው እንዴ! ስንት ዋ ነግሬሻለሁ። በደንብ አልከሽ አምሮትሽን ትወጪ ዋ ነግሬሻለሁ። እሙዬ እንግዲህ ነገሮችን ተናግራ ጨርሳቸዋለች። እውነቷን ነው። ባልዬ ፍቅርዬ የኔ ያለማንተዬ ሲባል ያምርበታል ማለት ነው። ዝናብ ጥሎ ጥሎ ሲያባራ ያካፋል፣ ፍቅር የያዘው ሰው ሲሄድ ያንቀላፋል፣ እርጉዞች ስጋ መብላት ይጣፍጣችኋል እንደማለት ማለት ነው። ስለዚህ እንግዲህ አባይ ዳሩ ዳሩ ያበቅላት ጠንበለል፣ አንቺ የኛ ቆንጆ ዋጥ ላርግሽና አላየሁም ልበል፣ እሄድና እላለው ረፉ የጥርሱ ቅራት እየታየ ዘርፉ ብላ እንግዲህ ሄርሚዬ እኔ ባሌ ላይ ተኛለሁ ብላ እንግዲህ በቀን ማለት ነው እኔ ተኛበታለሁ። በቃ እንደዚህ እኔ ሞነን ይሳርም ሆኖ የኔ ችግሬዳ ብላ እንግዲህ እዚህ ደርሶ እንደዚህ ናልኝን ያለም ናልኝን ያበባ ልንበጻደቅበት አብርሃም ታደሰ ላይ ብላ እንግዲህ የጋሽዬ ምን አባቴ ልሆንልሽ ምን ትሆንልኝ ምን ልሆንልሽ አላት። እኔማ እንደዚህ ነው አለች። እኔ ቃሉን መጠቀም ይቅርታ አልፈልግም ማለት ነው። ምክንያቱም እንደዚህ አይደለም ስናድግ ማለት ነው። ሄርሚዬ እንግዲህ የኔ ዓለም እንግዲህ ነፍሰ ጡር ስለሆነች ነገ ደግሞ የጊንጥ እንቁላል አማረኝ ብላ እንደምትመጣ አልጠራጠርም። የጊንጥ እንቁላል አማረኝ የጋሽዬ ልጅ ወይንም ደግሞ ፍየል ይታረድልኝ እንደዛ ብትግ ይሻላል። እኛ ምን በላለን? ሄርሜልዬ የጊንጥ እንቁላል ብለሽ ከየት ያመጣል? የቆየት ብለሽ ደግሞ ይባላል እኮ ነገሩ ይባላል። እርጉዝ ሰዎች ከባድ ናቸው እኮ ወይኔ እኔ ማር የኔ እናት ወይኔ እኔ ማብየሻለሁ። ለማንኛውም እንወዳቸዋለን እናከብራቸዋለን። አቤላም እንግዲህ ከወር በኋላ ነፍሰ ጡር አድርጎ ይዞ እንደሚመጣ አንጠራጠርም። ማርትዬ እንግዲህ ይኸው ነው መቼም ሽማግሌ ሳይልኩ እንግዲህ ያው አብሮ መተኛት ተጀመረ። ወደ ልጅ ፍጣሮት ነው የሚሮጡትና ስለዚህ ምንም ማድረግ አንችልም። አቤላም እንግዲህ ከወር በኋላ ልጅ ተረገዘ ብሎ እንሆ ብሎ ይመጣል። እኛም ደግሞ አለን መህራባ ብለን ቀበልን በቃ
እንወዳችኋለን። በዚህ አጋጣሚ እናከብራችኋለን። አቤላ እንግዲህ ከሰዓታቶች በኋላ ይህንን ፎቶ ሼር አድርጓል። እንደምታዩት ሂዳችሁ ማየት ትችላላችሁ። እኔ ጎጃሜ ውሸቴን አላወራም፣ ሂዳችሁ እዩት ማለት ነው። ብዙዎች ጎጃሜን አትመኗት፣ ጎጃሜን አትመኗት ባሉ አይ ዶንት ኬር አባውት ማንም የሚገድበኝ የለም። እነሱ ይለቃሉ፣ እኔ ሼር አደርጋለሁ። እኔ እኮ ማስታወቂያ እየሰራሁላችሁ ነው። ሂዳችሁ እና አብርሃምንና እና ቤላን ጠይቋቸው። ሳይከፈለን ማስታወቂያ እየሰራንላችሁ መሆኑን ግድ ማወቅ አለባችሁ ማለት ነው። እኛ ብዙ ደክመን ብዙ መስዋዕትነት ከፍለን ቪዲዮ ለእናንተ የምናቀርበው እህቶቼ ማለት ነው። ስለዚህ አንድ ቪዲዮ ቀላልጡ ቀጠቀጠልጥል አድርጎ መስራት እኮ አሞት ይጠይቃል። ከሺ ቢወለዱ ከአምሳ ቢወለዱ እንደ ጎጃም ያለ ያስፈልጋል ጀግና ክትት ያላሞቱ አምጡልኝ ማለት ነው። ስለዚህ ይሄን ነው የምላችሁ ማለት ነው እህቶቼ። አመሰግናችኋለሁ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። አባይ ወደ ማዶ የተኛውን በሬ ቀስቅሰው አደረጉት አውሬ ነው እኮ ቡቡ። ስለዚህ ሄርሜልዬ የኔ ማር እሙዬ እንግዲህ ተናገረች። ባልሽን ያጂ ብላሻለች። በቀሌ ባልሽን ያጂ፣ ክብርሽን ጠብቂ ሄርሜልዬ ታይ ብላሻለች። ያጂ ባልሽን፣ ክብርሽን ጠብቂ ብላሻለች። አዎ ክብርሽን አሳልፈሽ እንዳትሰጪ